ሃይ ኤቭሪባዲ እንግዲህ ተመልሼ መጥቻለሁ። በባለፈው ጊዜ እንግዲህ በገባሁላችሁ ቃል መሰረት ሁለተኛውን ኢንግሊሽ ግራመር ፓርት ይዤላችሁ መጥቻለሁ ማለት ነው። እንግዲህ እንደምታስታውሱት በባለፈው ጊዜ 8 parts of speech የሚል ነገር አይተን ነበር። ላይክ ናውን፣ ፕሮናውን፣ ቨርብ፣ አድጀክቲቭ፣ አድቨርብ፣ ፕሪፖዚሽን፣ ኮንጃንክሽን እና ኢንትሮዳክሽን 8 አይነት ፓርትስ ኦፍ ስፒች እንዳሉ ነግሬያችኋለሁ። ከዛ ውስጥ እንግዲህ ሁለቱን የመጀመሪያዎቹ ሁለቱን first two parts of speech የሚባሉትን ናውን እና ፕሮናውን ለማየት ሞክረናል። so noun is a name of a place, a name of a person, a thing የሚል ነገር አይተናል። እንደገና ደግሞ pronouns are words that replaces a noun ስምን ተክቶ የሚገቡ ናቸው ብለን አይተናል ማለት ነው። እንግዲህ ፕሮናውን እንደምታውቁት አይ፣ ዊ፣ ዩ፣ ዘይ፣ ሂ፣ ሺ፣ ኢት እነዚህ this are known as pronouns ተብለው ይጠራሉ። ጥቅማቸው ደግሞ just to replace a noun ናውንን ተክቶ የሚገቡ ናቸው ብለናል። ኦኬ ለምሳሌ አልማዝ ብትሆን አልማዝ can be replaced by she. okay it can be replaced by she በሚለው replace ይደረጋል ማለት ነው። So today we are going to see about the third part of speech which is verb. okay verb እናያለን ማለት ነው። ስለዚህ ሁለቶቹን አይተናል ማለት ነው። ምንና ምን ናውን እና ፕሮናውን የሚሉ ሁለቱን parts of speech በባለፈው ቪዲዮ ለማሳየት ሞክሬያለሁ ማለት ነው። So today I'm going to start from verb. verb ማለት ምን ማለት ነው? verb is simply an action, is an action or verb is state or stative ይባላል። stative verb or state ይባላል ማለት so verb can be classified as action verb and state verbs state verb ተብሎ በሁለት ይከፈላል ማለት። ስለዚህ አክሽን verb የምንለው ምንድነው? አክሽን ነገሮችን ድርጊት ነገሮችን ኤክስፕረስ ዲስክራይብ የሚያደርግልን ነው ማለት ነው። ላይክ አክሽን verb ከምንላቸው ምንድነው? ለምሳሌ eat is an action verb, drink is an action verb, run is an action verb, play is an action verb. okay come and go, come is an action verb, go is also an action verb. እነዚህን የመሳሰሉት እንግዲህ አክሽን verbs ተብሎ ይጠራሉ ማለት ነው። መብላት አክሽን verb ነው፣ ድርጊት ነው። መጠጣትም ድርጊት ነው። መሮጥም፣ መጫወትም፣ መምጣትም፣ መሄድም እነዚህ ምንድናቸው ማለት ነው? they are an action verbs ናቸው ማለት ነው። አክሽን verbs ናቸው ማለት ነው። ኦኬ ስቴት የምንላቸው ደግሞ ስቴት verbs የምንላቸው ለምሳሌ think want happy ከቢ ቨርቦቹ ደግሞ እነዚህ by the way ቢ verbsን ይባላሉ። የሚያካትቱት ደግሞ like is are were was እነዚህን ያካትታሉ ማለት ነው። be being እነዚህ የሚያካትቱ ናቸው ማለት ነው። these are be verbs ተብሎ ይጠራሉ ማለት be verbs these are be verbs ይባላሉ። የመሆን ግስ ተብሎ ይጠራሉ ማለት verbs ተብሎ ይጠራሉ ማለት ነው። ኦኬ ስለዚህ እነዚህ አክሽን verbs ናቸው ማለት ነው። ለምሳሌ he drinks example he drinks ማለት እንችላለን። ኦኬ ለምንድነው ኤስ የጨመርኩት አሁን እዚህ ጋር? drink is an action verb, right? an action verb ነው። ኤስ ለምንድነው የጨመርኩት? because the subject is a third person singular ስለሆነ ማለት ባለፈው አውርቻለሁ።
ሶስተኛ መደብ ነጠላ ቁጥር ስለሆነ እነዚህ ሶስቱ ሶስተኛ መደብ ነጠላ ቁጥር ናቸው። ሂ፣ ሺ፣ ኢት እነዚህ ሶስቱ ሶስተኛ መደብ ነጠላ ቁጥር ናቸው ብያቸዋለሁ። ኤስ ኦር ኤስ እነዚህ ሶስተኛ መደብ ነጠላ ቁጥር የምንላቸው እነዚህ ኤስ ኦር ኢኤስ ኦር ደግሞ አይ ኢኤስ ይጨምራሉ ማለት ነው። አይኤስ ይጨምራሉ። አይኤስ የሚጨምሩት መቼ ነው? እንደዚህ አይነት ቨርብስ ይመጣል። ለምሳሌ ሃፒስ ለማለት እንደዚህ ነው የምንጽፈው ማለት ነው። ሃፒስ ለነዚህ ለሰርድ ፐርሰን ሲንጉላር ሰብጀክቶች ሃፒስ ብለን ነው የምንጽፈው ቢኮዝ ከዋይ በፊት የመጣው ኮንሶናንት ስለሆነ ማለት ነው። ለምሳሌ ፕሌይ ቢሆን ፕሌይ ከሆነ ከዋይ በፊት ያለው ሌተር ምንድነው? ቫውል ነው። ስለዚህ እንዳለ ኤስ ብቻ ነው የምንጨምረው ማለት ነው። ስቴዲ ቢሆን ግን ስቴዲ ቢሆን ሺ ስቴዲስ ወይም ደግሞ ሂ ስቴዲስ ለማለት ከስቴዲ ሶ ከዋይ በፊት የመጣው ሌተር ዲ ኢዝ አ ኮንሶናንት ሌተር ነው። ስለዚህ ምንድነው የሚሆነው? is going to be studies ይሆናል ማለት ነው። studies y should be converted into IES ስለዚህ ከነዚህ ከሶስቱ ነው የሚጨምረው ማለት ነው። ኤስ ሊጨምር ይችላል፣ ኢኤስ ሊሆን ይችላል፣ IES ይጨምራሉ ማለት ነው። እነማን ናቸው እነሱ? third person singular የምንላቸው ማለት ነው። so he drinks okay he drinks she plays ይሆናል ማለት ነው። we play ነው የምንለው እንጂ we plays አንልም። we play ነው የምንለው። so play is an action verb እዚህም plays an action verb ነው። drink is also an action verb ስለዚህ we play they play ነው የምንለው። ለምን s አንጨምርም? because the subject is a plural subject ሆኖ first person plural ነው ማለት ነው። first person plural ወይም ደግሞ አንደኛ መደብ ብዙ ቁጥር ነው ማለት ነው። ብዙ ቁጥር ነው ማለት ይሄ ደግሞ እነዚህ ደግሞ third person singular ናቸው ማለት ነው። እነዚህ ደግሞ third person singular ፕሉራላቸው ምንድነው? they ይሆናል። he she it he she እሷ እሱ እነሱ። እዚህ ደግሞ እኔ አንተ አንቺ አንድ ላይ እኛ እንሆናለን ማለት ነው። ስለዚህ we play they play ነው የምንለው። so we don't need to add s on the action verb here because the subject is a plural subject first person plural ስለሆነ ማለት ነው። plural ስለሆነ ለአይም አንጨምርም። አይም ቢሆን I play ነው የምለው እንጂ I plays አንልም ማለት ነው። I plays አንልም because this is first person singular ነው። ስለዚህ ለፈርስት ፐርሰን ሲንጉላር አንጨምርም፣ ለፈርስት ፐርሰን ፕሉራልም አንጨምርም፣ ለሰከንድ ፐርሰን ሲንጉላር ኦር ሰከንድ ፕሉራልም ሲሆን አንጨምርም ማለት ነው። only የምንጨምረው ለማን ነው? ለነዚህ ለሰርድ ፐርሰን ሲንጉላር ብቻ ነው። ኤስ ወይም ደግሞ ኢኤስ ኦር አይኢኤስን የምንጨምረው ማለት ነው። ይሄ አንድ ነገር ነው። ስለዚህ አክሽን ቨርብ እነዚህ ናቸው ማለት ነው። ስቴት ቨርብ የምንላቸው ደግሞ እዚህ ውስጥ ያሉት ቲንክ፣ ዋንት፣ ሃፒ የምንላቸው እነዚህ ስሜት ናቸው ማለት ነው። ሶ ኢሞሽን ሊገልጹ የሚችሉ ቨርቦች ናቸው። ሶ እነዚህን ስቴት ቨርብስ እንላቸዋለን። ቢ ቨርብስ የምንላቸው ደግሞ ኢዝ፣ አም፣ አር ይሆናሉ። ፎር ሲንጉለርስ ለሲንጉለር ሳይሆን ለፕሬዘንት ቴንስ ማለት ነው። ለፕሬዘንት ቴንስ ሲምፕል ፕሬዘንት ቴንስ ሲሆን ወይም ደግሞ እነዚህን የምንጠቀመው ኖርማሊ ለፕሬዘንት ኮንቲኒየስ ቴንስ ነው። እነዚህ ከነዚህ ጋር ከአክሽን ቨርቦቹ ጋር እነዚህን በምንጠቀምበት ጊዜ ለፕሬዘንት ኮንቲኒየስ ቴንስ ኢዝ፣ አም፣ አር እንጠቀማለን። ዌር እና ወዝ እነዚህን ደግሞ ለሲምፕል ፓስት ነው የምንጠቀመው። ኖርማሊ ለፓስት ኮንቲኒየስ ቴንስ ከነዚህ ከአክሽን ቨርቦች ጋር እንጠቀማለን። እሱን ሌላ ቪዲዮ እሰራበታለሁ ማለት ነው። ስለዚህ ኢዝ፣ ሺ ኢዝ ቢዩቲፉል ብል አሁን እሷ ምንድነች? እሷ ቆንጆ ናት። ስለዚህ መሆን ነው ማለት ነው። ስለዚህ ይሄ ስቴት ማለት ምንድነው? describes what situation or condition ዲስክራይብ ያደርግልናል። ሁኔታን ነው የሚገልጸው ማለት ነው። ሁኔታን ነው የሚገልጸው። እኔ ግን
ድርጊትን ይገልጻል ማለት ነው። ስቴት መናደድ፣ መደሰት ምናምን እነዚህ ምንድናቸው? የስሜት ሁኔታ ነው ማለት ነው። ሲቹዌሽናችንን ወይም ደግሞ ሁኔታችንን የሚገልጹ ናቸው ማለት ነው። ስለዚህ እነዚህ አይነቱን ስቴት ቨርብስ እንላለን። አክሽን ከሆነ ግን አክሽን ቨርብስ ወይም ደግሞ የድርጊት ግሶች ብለን እንጠራቸዋለን ማለት ነው። ኦኬ ሶ ቀጥሎ ያለው ደግሞ ምንድነው? ቨርብ ብለናል። ከቨርብ ቀጥሎ ደግሞ ያለው ምንድነው የሚሆነው? it's going to be what? it's going to be adjective ይሆናል ማለት ነው። fourth one is adjective ይሆናል ማለት ነው። ሶ ለምሳሌ አሁን እዚህ ለዚህኛው ለስቴት ቨርብ she is happy ካልኩኝ እሷ ደስተኛ ናት መሆን ነው፣ ሲቹዌሽን ነው ማለት ነው። she is happy happy በል ሲቹዌሽን የሚገልጸው ማለት happy ኦኬ happy በል ሲቹዌሽን ይገልጻል ማለት ነው። ስቴት ቨርብ ነው የተጠቀምኩት happy የሚል እዚህ ጋር be ቨርብ ስላለ ማለት ነው። ስለዚህ እሷ ምንድናት? ደስተኛ ናት ለማለት she is happy እንላለን። ሶ ስቴት ቨርብ ነው የተጠቀምኩት ማለት ነው። she runs, she drinks, she goes እነዚህን ስንጠቀም ደግሞ she plays ስንል ደግሞ ምንድነው ማለት ነው? የተጠቀምኩት አክሽን ቨርብ ነው ማለት ነው። ድርጊት ነው ማለት ድርጊትን የሚገልጽ ቨርብ ነው የተጠቀምኩኝ ማለት ነው። ኦኬ so the fourth type of parts of speech is going to be adjective ይሆናል ማለት ነው። adjective ይሆናል fourth one is adjective. Adjective is a word that describes a noun. okay noun ማለት ደግሞ ከዚህ በፊት እንደተነጋገርነው noun is a name of a person, a name of a place or a name of a thing ብለናል። ኦኬ ስለዚህ adjective ማለት ምንድነው ማለት ነው? it's a word ቃል ነው that describes what noun ስምን የሚገልጽ ከሆነ adjective እንላለን ማለት ነው። adjective እንላለን። for example big, okay, small, short, red, blue, smart, beautiful, handsome, etc. okay የመሳሰሉትን መጠቀም እንችላለን ማለት ነው። ሶ adjective ማለት ምን ማለት ነው? the word that describes what a noun describe የሚያደርግልን ከሆነ then we call it adjective እንላለን ማለት ነው። so it is a big book. okay it's a big book. okay book is a noun, right? big is an adjective, so this adjective describes the noun book የሚለውን ስም ይገልጻል ማለት ነው። ምን አይነት መጽሐፍ ነው? ትልቅ መጽሐፍ። ኦኬ she is beautiful ምን አይነት ልጅ ነች እሷ? she is beautiful ምን አይነት ነች? ቆንጆ ምንድናት እሷ? ቆንጆ ናት። so beautiful is an adjective that describes her. okay she የሚለውን describe ያደርጋል ማለት she አልማዝ ልትሆን ትችላለች። ፕሮናውን ነው ይሄ። ስለዚህ ናውኑ ወደዚህ ተቀይሮ ነው ይሄ ናውንን ተክቶ ነው የገባው። ስለዚህ አልማዝ ልትሆን ትችላለች፣ ሳባ ልትሆን ትችላለች፣ ሰብል ልትሆን ትችላለች። በቃ የተለያየ ስሞችን እዚህ ጋር መጥቀስ እንችላለን። ሶ ያንን ስም ነው ተክቶ የገባው ይሄ she የሚለው ማለት ነው። so she is beautiful describes what? her. እሷን ነው describes she የሚለውን describe ያደርጋል፣ እሷን describe ያደርጋል ማለት ነው። ኦኬ ስለዚህ እነዚህ በሙሉ ምንድናቸው? they are what? they are adjectives ናቸው። so
red pen. I have red pen. I have a red pen. I have red pen. Okay, red is an adjective, pen is a noun. So the adjective red describes noun pen. pen የሚለውን ስም ይገልጻል ማለት ነው። pen የሚለውን ስም ይገልጻል ማለት ነው። ኦኬ፣ ስለዚህ ሁለተኛው ደግሞ አድጀክቲቭ ነው ማለት ነው። ስለዚህ ስንት ነገር አየን ማለት ነው? አራት ነገሮችን። adverb አድጀክቲቭ ነው። ከዚህ ቀጥሎ ያለው ደግሞ adverb ይሆናል ማለት ነው። adverbን ደግሞ በሚቀጥለው ቪዲዮ ደግሞ ይዤላችሁ እቀርባለሁ ማለት ነው። አድጀክቲቭ ከዛ ፕሪፖዚሽን ሁለት ያደረኩኝ ፓርት 3 ደግሞ በሱ ተመልሼ እመጣለሁ ማለት ነው። ለዛሬ እንግዲህ ያመጣሁላችሁ ይዤላችሁ የመጣሁት ይሄን ይመስላል። እንግዲህ ቪዲዮን ላይክ ሼር በማድረግ ለሌሎችም እንዲደርስ እንድታደርጉ በአክብሮት ጠይቃለሁ ማለት ነው። ደግሞ የምትፈልጉት ነገር ካለ ኢንቦክስ አድርጉልኝ፣ ኮሜንት ቦክስ ውስጥ አስቀምጦ ለእናንተ የሚመቸውን ነገር የሚጠቅማችሁን የምትፈልጉትን ነገር ልሰራላችሁ ቃል እገባላችኋለሁ። ከእናንተ የሚጠበቀው ቪዲዮን ላይክ ሼር ማድረግ ብቻ ነው። ስላዳመጣችሁን ስለተከታተላችሁን አመሰግናለሁ። ቴንክ ዩ ሶ ማች